የአባቶች ነው፣ ጥበብ ነው፣ ከሁሉ የምትበልጥ ጥበብ ናት ይላሉ። ሁሉም ይጮኻሉ። እስቲ እንሰማቸዋለን። እና መልካም ቆይታ። እስቲ ሰመረ ባሪያው የሚናገረውን እንስማው መጀመሪያ። ይሄ ልጅ እንዲሰናከል ወይም ደግሞ ይሄ ልጅ ወደ ኢሉሚናቲም እንዲገባ ሊሆን ይችላል፣ ወይም ደግሞ ወደዚህ ጥንቁልና መስመር ውስጥ እንዲጀምር ሊሆን ይችላል። ምናልባት የዳረገው ይሄ ንግግር። እስቲ እንስማው። አሁን ያለው ነገር ግን ያለምንም ቫሊዩ ከሌ እንደዚህ ነው ብሎ ቀስሮ ያንን ክሬዲት አሳትፎ ሌላ ሀሳብ ውስጥ አስገብቶ ለራሳችን የዩቲዩብ ቪው ለማግኘት ለተጠቅሞ ብዙዎቹ እየተደረገ ያለው እና ሰው ኢሉሚናቲ የሚባለው ሎጂክ ከዚህ ሴጣን አምልኮ ምናምን አያይዘው ኢትዮጵያ ውስጥ ኢሉሚናቲ ሲባል ሌላ ተአምር ተደርጎ ወሰዱ ሰዎች አሉ። በጣም ብዙ። በነገራችን ላይ ኢሉሚናቲ ከዚህ ቀጥዬ የተወሰነች አንድ ቪዲዮ አሳያችኋለሁ። ታሪክ ያመጣት ወና ምንነቱ እንድታውቁት ያህል ማለት ይህ ቪዲዮ ለጠቅላላ እውቀት ነው። በነገራችን ላይ የትኛውም ሳይድ በደግፍ ያለበደግፍ ጉዳይ አለ። የሚደገፍ ነገር የለም። እዚህ ውስጥ የሚደገፍ ነገር የለም። እኛ ኖርማሊ ባህላችንን፣ ሎጂካችንን፣ እምነታችንን፣ ብዙ ነገሮቻችንን የሚቃረቡ አፍራሽ ንግግሮች፣ አፍራሽ ጠባዮች፣ ስነ ምግባሮች ምን አገባኝ ትውደም ከፈለገ የራሱ ጉዳይ ምናምን የሚሉ በጣም ወጣቶቻችን ገደል እየከቱ ምናምን እያሉ አመለካከቶች አሉ። ብዙ መታገልና ማድረግ አለብን። ኢንስቴድ ኦፍ ከሌ እኮ ኢሉሚናቲ ነው ብለን ደዋት ሬዲዮ ፕሮግራም የሚያዘጋጁ ሰዎች የሶስትን ጠርተው ከሌ ኢሉሚናቲ ነው ብሎ የሚያወሩበት ሀገር ሆኗል። ፕሩፍ ለማድረግ ሁሉ የሚከብድ ታሪክ ነው። መምህርና ጋዜጠኛ አብይ ይልማን ለማለት ፈልጎ ነው ይሄን የሚናገረው። የመቼ ሎጂክ አለ? ኢቨን ሴጣን አምላክ ነው ተባራሶች ሲያመልክ አይተሃል ነበር። ካብረት ቴምፕል ውስጥ ሲያመልኩ ነው። ዝም ብለህ የሆነ ነገር አይተህ ነው እንዲህ ምልክት ስላሳየ ምልክቱ እንትን ነው የምትለው። ምልክቱ ኦፊሻሊ ማን ነው በህግ ይወጣው? እኔ በጣም ይገርመኛል። ቀስተ ደመና የገብረ ስሎ ምልክት ነው ተባለ። እኔ ቀስተ ደመና ገብረ ስሎ የሚባለው ሎጂክ ከመምጣቱ በፊት ነው የማውቀው። ከልጅነት ጀምሮ ቀስተ ደመና የማርያም መቀነት ተብሎ ዛሬ ጠዋት ብድግ አድርገው እነሱ ሎጂኩን ስለጠቀሙበት ለእነሱ አሳልፌ አልሰጥም። ቀስተ ደመና ነው። ይሄ የሁላችንም ቢሆን ነገ ጠዋት አረንጓዴ፣ ቢጫ፣ ቀይ እንትን የዲያብሎስ የዛራ ብላኪዎች ምልክት ነው የሚባል የኢትዮጵያ ባንዲራ ከኋላ ጠቀም እኮ ይዛር ነው ልንባባሉ በጣም ዋላቀርነት የራስ የሆነ የራስ ነው። ኢንተርፕሬሽን ልክ ነው ይሄ ነገር። ስለዚህ ይሄንን ሎጂክ እንትን ምልክት የነዛሩ ትምህርት የነዛሩ ብሎ ፈራጅ ያደረገ አንተን ማለት ነው። ከምን ተነስተ በምን አውቀው እንደዚህ ላሳየን እንደዚህ እንዲህ ላጨብጭብ እንደዚህ ልበል እንዲህ እንትን ልበል ምንድን ቆይቱ እሺ ሆነስ ተባለ። ያንተ ፖይንት ምንድን ምልክቱን ስላሳየ ሰልፍ ውጡ ምንድን ነው አልገባኝም ሲጀምር። ይሄ የሰዎችን ጊዜ ዓለም በጣም ተራቁ ሰማይ ደርሷል። አሁን ሰዎች ትልቅ ሎጂኮችን ለማውራት የጀመሩበት ዓለም ላይ ነው የምንኖረው። በነገራችን ላይ ማለት መንቃት የምንፈልግበት ነገር ብዙ ችግሮች አሉበት። ሰው በየገጠሩ እየተገደለ በብሄሩ በዘሩ እየተገደለና እየሞተ ባለበት ሰዓት ሎጂኩ ኋላ ቀር ያልተስተካከለ የፖለቲካ ስርዓት ባለበት ሰዓት አሻጥር ዜጋ እንደ ሰው ነገር እንደዛ እንኳን የማይቆጠርበት ሰዓት ላይ ደርሰን አንተ እዚህ መሀል ከተማ ተቀምጠ ኢሉሚናቲዎች እንዲያደርጉ ቀንዳሙ ምናምን የምትለው መደበቅ አለብን። ወጣቶቹን አእምሯቸውን በጣም ብዙ የለውጥ ሀሳብ ማሰብ የሚችሉ ሰዎችን በሌለ ነገር መተተባው ምን እንደሆነ ሎጂኩ አይገባኝም። አንዳንድ ጊዜ ጊዜያችንን የምናጠፈው እንደዚህ ብለው ጊዜያቸውን የሚያጠፉ ጃፓኖችም አላየውም፣ ቻይናዎችም አላየውም። ምንድን ነው ኢሉሚናቲ? በነገራችን ስችን ቪዲዮ ላሳያችሁ ነኝ። እንግዲህ ወንድማችን ሰመረ ባሪያው ኢሉሚናቲ ምን እንደሆነ ሊያሳየን ነው፣ ምን እንደሆነ ሊነግረን ነው። ትሰሙታላችሁ። ግን አሁን እዚህ የመጀመሪያው ቪዲዮ ላይ የተናገራቸውን ሀሳቦች ትንሽ ሀሳቡን ላንሳው። መጀመሪያ ኢሉሚናቲን አትቃወሙ የሚል ይመስላል ንግግሩ። አታንሱት፣ ስሙን ለምን ታነሱታላችሁ? የፈለገውን ይበል የሚል ይመስላል። ምክንያቱም ቀስተ ደመናን በእርግጥ ቀስተ ደመና አይደለም የሚጠቀሙት እነሱ ሬንቦ ይበሉት እንጂ ብዙ አይነት ከለር ድብልቆች አሉበት። ግን እኛ እንደ ጥሩ ነገር የምንጠቀምባቸው ቀለሞችን ወይም ደግሞ ለብዙ ለስዕል መሳያም ሊሆን ይችላል፣ ለልብሶቻችን፣ ለምንም ነገር የምንጠቀመውን ቀለም የተለመደውን መጽሐፍ ቅዱሳዊ የተባለውን እንዲሁም ደግሞ ቃል ኪዳን የተባለውን ነገር ለራሳቸው መጠቀሚያ አድርገውት ህዝቡን ወደ ራሳቸው አዙረውት እያታለሉት ነው የሚል ትርጉም ያለው እኔ አስታውሳለሁ። የዛሬ 3 ዓመት ሰመረ ባሪያው ባነሳው ሀሳብ ላይ መልስ ሰጥቼበታለሁ። ደግሞ ብዬ አይደለም። ለምሳሌ ያንተን ልጅ የሚመስል አሁን እዚህ ውስጥ የምታዳምጡ ማለት ነው የእናንተን ልጅ የሚመስል ተሰርቶ
ክሎን በሚባል ይሄ አንገት ንቅለ ተከላ ምናምን በሚባለው ተሰርቶ የሆነ ሰው መጥቶ ብታዩ ምንድን ነው የምትሉት? ለምንድን ነው እንደዚህ የምታደርጉት? ልክ ሰባሪያው ስዕል ስሎ ሰዓሊ ነው እንበል፣ በሱ ስዕል ተመሳሳይ ተደርጎ ተሰርቶ መቸብቸብ ቢጀመር መሸጥ ቢጀመር አይከስም? ዘፈን አውጥቶ ሊሆን ይችላል፣ ወይ መዝሙር፣ ወይ የሆነ ኮፒራይት የሚያስጠይቅ ነገር ፊልም ሊሆን ይችላል። በሱ ስራ ላይ ሰዎች ቢተዳደሩበት፣ ሰዎች ቢሰሩበት እና የደከምበትን ገንዘብ ያወጣበትን ነገር ሌሎች ሰዎች ሲሰሩበት ቢያይ ምን ይላል? ዝም ይላል? አይልም። ስለዚህ እግዚአብሔር ለመልካም ነገር ለጥሩ ነገር ብሎ ያመጣውን ነገር እነዚህ ኢሉሚናቲዎች ለመጥፎ ነገር ሲጠቀሙበት ትውልዱ ዝም ስለማይል እግዚአብሔርም ዝም ስለማይል በልጆቹ አንደበት ላይ አድሮ በስሜ ይመጣሉ ብያችሁ ነበረ፣ ይኸው በስሜ መጥተዋል ብሎ እየተናገረ ነው። በማን ይናገር ታዲያ? በሰው ካልተናገረ። ክርስቶስ በዚህ አለ ቢሏችሁ በዛ ልብ አትስሟቸው ተብሎ ተነግሯል። ይኸው ሐሰተኛ ነቢያትም መጥተዋል። ልክ እንደዚህ ሁሉ ደግሞ በሰማይ ምልክት ይታያል። የክርስቶስ መምጫ ጊዜ ምልክት ይታያል ተብሏል። ምልክቱ መስቀል ነው። ያ እኛ ምልክት የተባል ነው። ዲያብሎስም ደግሞ የራሱን ምልክት እንደሚያቆም ደግሞ ተነግሯል በራዕየ ዮሐንስ ላይ። ያ ምልክት ግን የተኮረጀ ምልክት ነው። ለምን? ሁልጊዜ ተጣብቶ ወይም ደግሞ ቤተክርስቲያን ተጣብቆ አስመስሎና ተመሳስሎ ስለሚመጣ ያንን ነገር ሰዎች ፖዚቲቭሊ እንዲቀበሉት በሚያብረቀርቅና በሚያንጸባርቅ መልአካዊ በሆነ ስሜት መጥቶ ሰዎችን እንደሚያታልል ማሳያ ነው ማለት ነው። ኢሉሚናቲ በራሱ ቃሉ ምን እንደሆነ ይታወቃል። የበራላቸው ወይም ደግሞ መብራት መፈንጠቅ ማለት ነው። ኢሉሚነርስ ወይም ደግሞ ኢሉሚናቲ ተብሎ ሲጠራ የበራላቸው ወይም ደግሞ መብራት ማለት ነው። ግን ማናቸው እነሱ በራልን የሚሉት የሚለውን ትምህርት ነው እኛ የምናስተምረው ያለ ነው። ከየትኛው የመጽሐፍ ቅዱስ ጥቅስ ተነስተው ነው ኢሉሚናቲ ብሎ ስም ያወጡት? ዘፍጥረት 3:2 ላይ ወይም ዘፍጥረት ሔዋን የተሰናከለችበት ጥቅስ አለ አይደለም እንዴ? ወይም ደግሞ ቦታ አለ። ጸበለሱን ዲያብሎስ ቢ ሲላት፣ አይ ብቻሽን እንዳትበይ ሲላት፣ አዳምም አብረው ሲበሉ ይቺን መነሻ አድርገው ኢሉሚናቲዎች ከዛ ምን አሉ? አዳምን ሔዋን የዛን ጊዜ ምን እንደሆኑ ይናገራል። ጸበለሱን ሲበሉ ተከፈተላቸው፣ ልባቸው ተከፈተ፣ አእምሯቸው ተከፈተ፣ ወይም ደግሞ የሆነ ነገር አወቁ ስለሚል እነዚህኞቹም ደግሞ አወቅን የሚሉት ምን እንደሆነ ነው እየገለጽን ያለ ነው። የነጮች እውቀት ሳይሆን የኢሉሚናቲዎችን እውቀት ነው። ነጮች የትም ደረጃ ሊደርሱ ይችላሉ። እኛ መርፌ መስራት ላንችል እንችላለን። መርፌ ቁልፍም ምላጭም ምንም ፋብሪካ ላይኖረን ይችላል። በነጮች እውቀት እየኖረን ሊሆን ይችላል። ግን ያ ማለት ነጮች ትክክለኛ፣ እኛ ደግሞ ምንም አይነት ፋብሪካ ስለሌለን ደካሞችና ከዝንጀሮና ከእንስሳት የመጣን እንደሚሉት እነሱ ከዝንጀሮን የመጣችሁት እንደሚሉን ነን ማለት አይደለም። እኛ ጋር ሀቅ የለም ማለት አይደለም። እነሱ የተለያዩ የሳይንስ ውጤቶችን ስለሰሩ እኛ ባዶ ነን ማለት አይደለም። ያለንን ይዘን ማስጠበቅ አለብን ብዬ አስባለሁ። ምንድን ያለን እሱን በኋላ እናየዋለን። ስለዚህ ወንድማችን ሰመረ ባሪያው ጥብቅና እየቆመ ነው የሚመስለው። እሱ ጥብቅና አልቆምኩም ሊል ይችላል፣ ግን ጥብቅና እየቆመ ነው ያለው ማለት ነው ለዚህ ጉዳይ። በየትኛው የሰይጣን ማህበርተኞች በምድር ላይ አሉ ሲባል ይኸውም ተስፋፍተው እሱ ራሱ ውጭ ሀገር ሄዶ ብዙ ነገር እንዳየ እየተናገረ ነው። ኮሜንትም ይጻፋል። እንዲያውም አንዷ ኮሜንት ጽፋለታለች ውጭ ሄዶ የለቀቀው ቪዲዮ ላይ። እስቲ ምንድን ነው እስቲ የተጻፈው ኮሜንቱ ሳነብ በጣም የሚገርመው እንደዚህ ብለህ ተቃውመህ ነበረ፣ እስቲ ሂድና ኢሉሚናቲዎች አዳራሽ ሂድና እያቸው እስቲ ብላ ጽፋለታለች። ያጥፋው ሄዶ ነው አላውቅም፣ ቪዲዮቹ ላይ ማለት ነው። ሂድና እያቸው አሉ የሉ የሚለውን ነገር በአካል ሂድና ያቸው ድረስባቸው። ከቻልክ እንግሊዝም ግባ፣ ከቻልክ እንደዚህ ቢል እያለች ስትጽፍለት ነበር አንዲት ልጅ። እንግዲህ ይህንን የኢሉሚናቲዎችን ሴራ እናጋልጥ የምትሉ እናንተ ማን ናችሁ? ላሳይህ የምትሉት ከየት አምጥታችሁ ነው? ነበራችሁ? መስዋዕት ሲያቀርቡ በቦታው ነበራችሁ? እያለ እያወራ ነበረ ወንድማችን ሰመረ ባሪያው። እንግዲህ እኛን ባልነበርንበት እያወራን እንደሆነ አድርጎ ነው የሚያስበው። እና አዳም ዊሻፍት የሚባሉት የኢሉሚናቲ መስራቾች የጻፉትን መጽሐፍትና ስለ እነሱ ደግሞ ኤክስፖዝ የሆነውን የተጋለጠውን መጽሐፍት ወይም ቪዲዮቻቸውን እያየን ነው እኛ የምንተነትነው። ከዛ ደግሞ መኖራቸውን የሚያጋልጥ የፋብሪካ ውጤቶቻቸውን እናያለን። ለምሳሌ ይህ ስፒከር እዚህ ላይ እመት ለሚለው አጋጣሚ የሆነ እመት ይላል። ልክ እንደዚህ አይነት አርማ ያለበት ግን የሰይጣን ማህበርተኞች ምልክት 66 ልክ ንግድ ባንክ ላይ እንዳለው አይነት ምልክት ያለበት ሌላም የሰይጣንን አርማ ይገልጣል ተብሎ ራዕየ ዮሐንስ 13:6 ላይ እንደተነገረው አውሬው ምልክት አለው፣ ምልክቱም ይሄ ነው፣ ቁጥሩም ይሄ ነው ተብሎ እንደተነገረው ልክ ያንን ተከትለው እየሰሩ እንደሆነ ለማሳየት ጥረት ስናደርግ በቦታው ነበራችሁ ወይ ይባላል።
የሚታይ ነገር ስለሆነ የሚያደርጉት ነገር የዲፖፕሌሽን የህዝብ ቅነሳው የምናምን አጠቃላይ የሚሰሩት ስራ በሙሉ እንዳለ የሚታይ ነገር ነው። ጦርነቱ፣ በሽታው፣ ሴረቻ ኮንስፓይረሲዎቻቸው በሙሉ ይታያል። ስለዚህ የሴጣን ማህበረሰቦች መኖራቸውን በፊት በእንትን ነበር የምናየው፣ በኮንስፓይረሲ በሴራቸው በጥንሰሳ ነበር የምናየው። አሁን ግን አለን ማምለክ የምትፈልጉ ነው እና ይኸው ከኛ ጋር እናምልክ ብለው በኢትዮጵያ ውስጥ ፍቃድ ተሰጥቷቸው ሁሉ ማምለክ ጀምረዋል ማለት ነው። ስለዚህ ይሄን ነበር እኛ ያልነው። የለም ሲሉ የነበሩ ሰዎች ኧረ አለን አሉ እነሱ። እናመሰግናለን ሰመረ ባሪያው ግን ስለኛ ስለተከራከርክልን ግን አለን እያሉት ነው። ስለዚህ ምንድን ነው የእናንተ ነጥብ አለ። የእኛ ነጥብማ የእግዚአብሔር የሆነው ነገር ሁሉ ሊሸፈን ሲል እንዳይሸፈን ግለጡት እንዳለ ሁሉ ልንገልጠው ነው። ማቴዎስ ወንጌል ለምን ይላል? የተከደነ የማይገለጥ የተሸፈነ የተሰወረ የለም፣ ሁሉ ነገር ወደ ግልጥ ይመጣል ያለው። በድብቅ ሲሰራ የነበረው የደብተራውም ድግምት፣ የጠንቋዩም ስራ፣ የሴጣን ማህበረተኞች፣ ዘመናዊ ከረባት አሳሪው፣ አጠቃላይ ሁሉም በከረባት ውስጥ የተደበቀ የሴጣን አምልኮ በሙሉ እንዲጋለጥ ክርስቶስ ስለወሰነ ነው እኛ የመጣ ነው። የእኛ ነጥብ ይሄ ነው። ምንድነው የናንተ ፖይንት ላልከው? ዓለም ተራቋል። አዎ ተራቋል። በምንድን ነው የተራቀቀው ነው? ቅዳሴ በመቀደስ የተራቀቀው? ጸበል በመጠመቅ ነው ወይ በንስሐ በመግባት ነው የተራቀቀው? ወይስ መንፈሳዊ መዝሙሮችን እየዘመረ ለእግዚአብሔር ተገዥ ሆኖ የተራቀቀው? ወይስ ምንድን ነው ያደረገው ሲባል እንዳለ ሳይንቲስት የሚባሉት በሙሉ የሚሰሩት ስራ በሙሉ ምድር ላይ ደስ ብሎን ተመችቶን የኮንፈርት ዞናችንን በደንብ ልናሰፋ በምንችልበት መልኩ እያበሉን እያጠጡን ድሎታችን እየጨመሩልን ነው። ተመስገን ነው። በዛ ውስጥ እግዚአብሔር መዘንጋት አለ እንጂ እንግዲህ ይሄ የሰው አስተሳሰብ ነው። ስለዚህ ዓለም ተራቋል። አዎ ተራቋል። ግን በኃጢአትም ጭምር ነው የተራቀቀው። ወደ ሰማይ ቢወጡ የሚናገሩት ነገር ሌላ ፍልስፍናው፣ ዞዲያኩንም ቢያጠኑ ወደ ምድርም ቆፍረው ቢገቡ ባህር ውስጥም ቢገቡ ሁሉ ነገር ቢናገሩት ፍልስፍናቸው በሙሉ ኤቲስትና ፓጋን የሚያደርግ ፍልስፍና ውስጥ ነው የከተቱት ትውልዱን ማለት ነው። ለመብላት፣ ለመጠጣት፣ ለመኖር ይኸው እንደዚህ ለመነጋገርም ስልኩ ተፈልስፏል። ጥሩ ነው። እኛ ወደ በጎ እየቀየር ነው፣ ቃሉን እንነጋገርበታለን። ግን የተፈጠረበት ዋና ዓላማው ግን መጽሐፈ ሄኖክ ምዕራፍ 2 ላይ ገብተህ ብታየው ሰው ማወቅ የማይገባውን ነገር ለሰዎች አሳውቁ ነው የሚለው። አጋንንቶቹ ወይም ደግሞ እነዚህ ድቅሎቹ እግዚአብሔር የዓለምን ጥፋት ያመጣበት ምክንያቱ ትልቁ ነገር በጣም የሚገርማቸው ነገር እንግዲህ የቀስተ ደመና መምጣቱ ምልክቱ እኮ እሱ ነው አይደል እንዴ? ዓለም ሰው እንስሳና ሰውን እያዳቀለ ጄኔቲካል ሞዲፊኬሽን ስላመጣ እግዚአብሔር የዓለምን ፍጻሜ አቀረባት ይላል መጽሐፈ ሄኖክ ምዕራፍ 2 ስታነቡት። ሰዎች እርስ በርስ እየተዳቀሉ ሌላ አይነት ፍጥረትን አመጡ፣ ተራቀቀን ብለው ይላል። የኖህ ዘመን የነበረው ሁሉ አሁንም አለ ማለት ነው። ይዳቀሉ ነበረ ማለት ነው። ስለዚህ ይሄንን የተበላሸና የተዳቀለ ስጋ ማጥፋት አለበት። ኒውትራል ማነው ፒውር የሆነ ናቹራል የሆነ ስጋ ያገኘው ኖህ ላይ ነው። ኖህንና ልጆቹን ወደ መርከብ ግቧልና ያልተዳቀለ ምንም ነገር የጄኔቲካል ሞዲፊኬሽን ያልተደረገባቸው ስጋ ስለሆኑ እነሱ ለየና የሌላውን ግን አጠፋው ይላል። ስለዚህ አሁን የተራቀቀው ትውልድን እያጠፋ ነው ያለው። ተራቀቅ ያለው የሚለው ትውልድ ነገ ከነገ ወዲያ ችግር ውስጥ የሚገባው ራዕየ ዮሐንስ ላይ ሲናገር ምን ይላል? በጣም የሚገርመው ነገር እንደ ሴት ጸጉር ያላቸው እንደ እባብና እንደ ዘንዱ ወይም ደግሞ እንደ አስፈሪ አውሬ እንደ አንበሳ ጥርስ ያላቸው የሚያስፈሩ። እንግዲህ አስማቱን ውስጥ ደግሞ ተናሽና ወዳቂን ለይታችሁ ማወቅ ነው። እንግዲህ ቀጣውን ወደ አስመጣችን የፋትሆም የአሊም ውስጥ ደግሞ ተነምቱ ዘንድ እጠይቃችኋለሁ። ያልደረሱት ሁሉ ሼር እያደረጋችሁ ታደርሱ ዘንድ እናንተን እመጸናለሁ። እንግዲህ አስማቱን ውስጥ ደግሞ ተናሽና ወዳቂን ለይታችሁ ማወቅ ነው። እንግዲህ ቀጣውን ወደ አስመጣችን የፋትሆም የአሊም ፋፍሃም ራናሃ ሱላይማና ወቁላን አጠይናሁ ወሆቆማን ወኢለማን ወሽቀሮናሃ ወሃጠ ሁጣ አጃብል ወሳቢህና ወጠድአነ ወቆናፋኤል ራካፋኤል አለማኤል አሌምኤል መናን እያለ ይቀጥላል። የመስማት ግድ አለብን እንዲ በስማ በእያንዳንዱ ስም ተጽዕኖ እንዳይፈጥርብን ነው፣ እንዳያሰቀጥጣቸው ነው እንደዚህ ያልኩት። ኃይል አለው እግዚአብሔር ገስጽ ኃይል አለው። እሺ ለምን ከቅዱስ ሚካኤል ነው የተማርነው? ከመጽሐፍ ቅዱስ አይደለ እንዴ?
እግዚአብሔር ይገስጽህ አለው እንጂ ሌላ ነገር ልናገር አልወድንም። ስለዚህ እግዚአብሔር ይገስጽህ ተወንድሎኛል። እሺ የአይነ ጥላ መድኃኒት ስሙ እንግዲህ ከዛ ትንሽ ላስኪደውና ምን እንደሚል እንስማ። ወሰወሩን ኃይለ ገብሩ ህማመ ዳርጎኛ አኔ እስ ሙናኤል እሉ አመስተ ወአርባዕቱ ቃላትከ አድህነኒ ወበልሃኒ እመተጠየምዘዥ ወፍትሐኒ ወሰወሩኒ ህማመ ዳርጎኛ መስገርታ ጋንንት ወቁያን አይነ ጥላ ወአይነ ወርቅ ጻኡ መላይለ ገብሩ ሂዱ ማለት ነው። እንግዲህ መላይለ ገብሩ ከሚለው የክርስትና ስም ወይም የዓለማዊ ስም ታስገባለ። ለሴትም እንደዛው ስሙን ታስገባታለ። ገቢሩ እግዚኦ አሁን ውጡ ጻኡ ማለት ውጡ ማለት ነው። እሺ አሁን እነዚህ መናፍስት ምናምን ውጡ ከዚህ ሰውዬ ላይ ላይለ ገብሩ ባት ከዚህ ሰውዬ ላይ ውጡ ተብሎ ስሙ ይነገራል ማለት ነው። የተናገረው ነገር ያ ነው ትርጉሙ። ምናልባት ከፈለጋችሁ የአጋንንቶቹ ስም ተጽዕኖ እንዳይፈጥርባችሁ ነው የሳማትብ የነበረው እንጂ እነዚህ ናቸው መድኃኒቱ ይሄ ነው እያለ አይደለም። አሁን ገቢሩን ስሙት። ሚበዙን የሚለውን 7 ቀን 7 ጊዜ አስማቱንም 7 ቀን 7 ጊዜ በወርቅ ቀለበት ደግመ ያዝ ይላል። ተጨማሪ ደግሞ በሜሮን ደግመ ገጽህን ተቀባ። በጊዜዋ ቅጠል እንግዲህ በጊዜዋ ቅጠል በሌሊት ውሃ ማለት ወፏ ሳትቀምሳቸው ማለት ነው። አሽተ በስኒ ላይ አድርገ አስማቱን እና ዳዊቱን 7 ቀን 7 ጊዜ ደግመ አጠጣ። 3 ቀን ቢጠጣ ጥሩ ነው። አይነ ጥላ ተገፎ ሲሄድ በህልሙ ያያል ይላል። እንግዲህ አይነ ጥላ ወደ ሲለቅ ካልተለቀቅም ከለቀቀ ሲሄድ በህልሙ ታያለ ነው የሚለው። በጊዜዋ ቅጠሉ ደግሞ ያው አለ እሱ ጋር ጊዜዋን ማየት ብዙዎች ታውቁታላችሁ። ያላወቃችሁ ደግሞ በቪዲዮ አስቀምጬላችኋለሁ። የዛሬ ትምህርታችን እዚህ ይቆማል። ተጨማሪ ቪዲዮ ክፍል 2 ላይ ስለ አይነ ጥላ እዘረዘርላችኋለሁ። ሰላም ሁኑ። ቲክቶክን እየተለማመደበት ነው እና ያሳዝናል። እንግዲህ ውጡ ከላይ ላይ ነው ያለው። በማን ስም ነው ውጡ ያላቸው? ከላይ ላይ ተነሱ ሂዱ ምን አለና ገቢሩ በቀለበት ላይ ተደግሞ ምናምን ተብሎ ነው እንግዲህ። መስቀል የለም እዚህ ላይ፣ ቅዱስ ቁርባን የለ፣ ንስሐ የለ። አይነ ጥላ እኮ አጋንንት ነው። አይነ ጥላ እኮ ሰይጣን እኮ ነው። እርኩስ ነገር እኮ ነው። እንዴት ነው በዚህ አይነት መንገድ መናፍስትን ማባረር ከተቻለ? መጽሐፍ ቅዱስ የክርስቶስ የማዳን ስራ ዓመተ ምሕረት ምን አስፈለገ ታዲያ? ምንም እኮ ሃይማኖት ራሱ አያስፈልግም እኮ። ቃላቱ በግዕዝ ስለሆነ ተአምር የሚፈጠር መስሎ ተሰምቷችሁ ከሆነ በአረብኛም ይደገማል፣ በአረብኛም ይደግማሉ። በጣም ይገርማል። አንዳንድ ሰውን የዋሃን ናቸው እነዚህ ኢትዮጵያ ውስጥ ያሉት ምስኪኖች። በግዕዝ ሲጸለይ ሲሰሙ የቤተ ክርስቲያንም ይመስላቸዋል፣ ኃይልም ያለው ይመስላቸዋል። እንዴ ግዕዝ የመላእክት ቋንቋ ከሆነ፣ ግዕዝ የመጀመሪያ የአዳም ቋንቋ ከሆነ፣ ግዕዝ የታምር የሚሰራ ቋንቋ ከሆነ ለምንድን ነው በዚህ ልክ ታዲያ አስማትና ድግምት የሚሰራበት? እንዳይታወቅ ህዝቡ ምዕመኑ እንዳይሰማ ምን እንዳለ እንዳናቅ። እኔ አንድ ያልነገርኳችሁም ሰሊተ ምሕረት ጉድ ሾላ ያሉ ቄስ ሞገስ ነው ምናምን የሚባል በጣም የሚያሳፍር ነው እንዴ። ልጅቷ ቤት ጸበል ሊረጩ ሄዱ። እግዚአብሔር ገስጸው እንደዚህ አይነቱን ሰው። ከዛ ልጅቷ መምህር ሰውየው ደብተራ እንደሆነ ይታማል እና ጸበል ሊረጩ መጡ። ምን ይሻላል አለችኝ። ሪከርድ አድርጊና ላኪልኝ ወይም ደግሞ ላይቭ ግቢ፣ ቴሌግራም ላይቭ ግቢ አልኳት። ቴሌግራም ቪዲዮ ኮል ላይቭ ገባች። ከዛ ሲደግሙ ጊዜ የሚደግሙት መልካ ሳጥን የለም ማን ነው ድግምት እንትን ነው። ሴትዮዋ የሆነ ገንዘብ እንድታመጣ ሊሰልቡ ነው የዚህም ቤት ምናምን ብለው የሆነ ነገር በግዕዝ እየተናገሩ ጸበል ረጭተው ማን ነው ውሃ ረጭተው የቤቱን እንትን ለመሰብሰብ ነው የሚፈልጉት። እንዴ አባ ምን እያደረጉ ነው አልኳቸው። ማን ነው ይላሉ። ቤት ውስጥ ሰው የኔ ድምፅ ሲሰሙ ከየት ነው አሉ። የዚህ ውስጥ ነው አለቻቸው። ማን እየሰማ ነበር? እኔ መምህር ተስፋዬ ነኝ። አባ ምን እያደረጉ ነው? አሁን የደገሙት ጸሎት ለምዕመናን የሚገባ ነው? ተገቢ ነው? እሳቸው ልጄ እንዴ አንቺ እንደዚህ እንዳደረግሽ ለማን ትነግሪኝ ማለት? አይ አባቴ
መምህር ተስፋዬ ነው የሚጸልዩትን ጸሎት መስማት ስላለ እርሱ የእናቴ ንስሐ አባት አይደሉ? አዎ ስለተጠራጠርኩት ነው አለቻቸው። ከዛ ተከፈተ። ሰማሁት፣ በደንብ አድርጌ ሰማሁትና በጣም የሚያሳዝነው በእውነት አልኳቸው። የሚደግሙት አጋንንትን እየጠሩ ነው። ንስሐ አባት ነው ተብለው እኮ ነው እንዴ። ግዕዝ ስለሆነ ስለማትሰማ ተብሎ ልጅቷ ምን እንዳሉ አትሰማማ። እሷ በቃ ዝም ብሎ የሆነ ድርሳነ ሚካኤል የሚጸልዩ ነው የሚመስላት። እግዚአብሔር ይጠብቀን በእውነት ነግሬያቸዋለሁ ከዚህ በፊት አለ። ይሄን ነገር ያሳፍራል በእውነት በጣም የሚያሳፍረው። ለዚህ ነው በቃላት ምን እያደረጉ ምን እያሉ እንደሆነ እነሱና መንፈሱ ስለሚግባቡ ነው እንጂ አንዳንዴ ግዙን የተማሩት ለዚህ ነው። እንዴት ትላላችሁ? ለመግባባት መንፈሱና እነሱ ለመግባባት መግቢያ ሳመን በላይ በድሮ ጊዜ የነበሩት ሱባውያን ወይም የሱባ እምነት ተከታዮች ወይም ሱባ አገር ውስጥ የነበሩ ሰዎች የሱባ ቋንቋን ለድግምት ይጠቀሙበት ነበረ። እነዚህ ቃላት ድግግሞች ያሏቸው እነሱ ናቸው። ይሄ ጀቆሮ ለለለሻሻሻ አዝሬል ለአሌል ምናምን ያሉ እነዚህ ቃላቶችን የሚደጋግሙት የሱባ ቋንቋን ንክኪነት ስላለበት ነው። እና ልሳንን ተናገርን ብለው ፓስተሮችን ምናምን ሲቀባጠሩ የምትሰሟቸው ያው ከዛ የመጣ ነው። አባቱ ደብተራ የነበረ ከሆነ ስልማሽ ከጠበጣሽ ከነበረ መድረክ ላይ ወጥቶ ይቀባጠራል በዚህ አይነት ቋንቋ። ከዛ ልሳን ወረድልኝ ይላል። በጣም የሚያሳፍር ነገር ነው። ስለዚህ አይነት ጥላን ለማባረር መናፍስቶቹን ስም ጠራና ይህን እንዴት ነው ከኔ ዞር በሉ አይነት ነገር ለማራቅ እሺ እንሄዳለን፣ በቃ ይህን ቀለበት ካረከውማ በቃ አንተ ጋር ምን እናደርጋለን ብለው ስንት ዓመት ሙሉ ከዘር ወደ ዘር ሲተላለፍ የነበረ መንፈስ በአንድ ቀለበት ምክንያት ከአንተ ሊሄድ ክርስቶስን የፈተነ መንፈስ ሐዋርያትን የሰየፋቸው ሁሉንም ሐዋርያት በሰማዕትነት ነው የሞቱት አይደል? ተሰይፈው እግዚአብሔር ፈቅዶ ቢሆንም እነሱም ፈቅዶ ቢሆንም ግን በዚህ ልክ ደፋር የነበረ መንፈስ እንዴት ነው በቀለበት ብቻ ስለተደገመና ቀለበት ስለተደረገ ብቻ ብን ብሎ የሚሄደው? የሚገርም ነው። በጣም ሞኝነት ነው። ሲንስ ነው። ጥበብን ነውር አድርጋቸው የምትቆጥሩ ሰዎች በኮሜንት ገብተህ የምትሳደብ ወንድሜ በቁሙ ሞተሃል። አይሆንልህም እንጂ ቢሆንልህ ደስ ባለኝ ነበር። ጥበብን ብትመኝ በአደባባይ ዙሪያ የምታገኘው እንዳይመስልህ። ትልቁ የምድር ብርሃን ጥበብ ነው። አስተውሉ በደንብ። በቁም ሞታችኋል የተባላችሁት ይሄ እነሱ የሚሉትን ይሄንን የስራ ስር ቅጠላቅጠል ምን ስለሆነ ስለተቃወማችሁ ነው። ኢየሱስ ክርስቶስን የመሰለ ጥበብ፣ ያን የመሰለ ትልቅ ትምህርት፣ መጽሐፍ ቅዱስን የመሰለ እንዲያውም በቃ በንስሐ ሕይወት ተመላልሳችሁ እግዚአብሔርን ተከትላችሁ በቅዱስ ቁርባን ታትማችሁ የምትኖሩ ሰዎች ይሄን ትምህርት ብትቃወሙ የሞታችሁ ናችሁ እያለ ነው። የቱን ስለተቃወማችሁ? አጋንንታዊውን አሰራር ይሄን ስራ ስር ቅጠላቅጠሉን ስለተቃወማችሁ። ጥበብ መለየት አለበት። የትኛው ጥበብ እንደሆነ ሳይለዩት እየተናገሩ ነው ያሉት። በደንብ አድርጋችሁ አስተውሉና አዳምጡ። ጥበብ የራስህ ጫንቃ ነው። ጥበብ የራስህ ህይወት ነው። ጥበብ የራስህ ሐኪም ነው። ኃይል ከሌለህ እንኳን በጥበብ ድልድይ መሻገር ትችላለህ። ድጋሜ ራሱ ብትፈጠር ጥበብ እንደማታገኝ እኔ እርግጠኛ ነኝ።